ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የትራንስፖርትና ሎጂስቲክስ ሚኒስቴር በተሽከርካሪ የጭነት ክብደት ምክንያት የመንገድ መሰረተ ልማት ላይ የሚደርስን ጉዳት ለመከላከል የሚያስችል ረቂቅ መመሪያ ማዘጋጀቱ ተገለጸ። መመሪያው የተዘጋጀው የተሽከርካሪ ጭነት ክብደት መጠንን ለመወሰንና ለመቆጣጠር በወጣው የሚኒስትሮች ምክር ቤት ደንብ አተገባበር ሂደት ላይ ያጋጠሙ ክፍተቶችን ለማስተካከል እንደሆነ ቃና ከረቂቁ ተመልክቷል። መመሪያው በማናቸውም የኢትዮጵያን መንገድ በሚጠቀሙ ክብደታቸው ከ3500 ኪሎ ግራም በላይ በሆነና በሰዓት ከ20 ኪሎ ሜትር በላይ በመንገድ ላይ በሚሽከረከሩ ተሽከርካሪዎች የተጣመሩ ተሽከርካሪዎችና ተሳቢዎች ላይ ተፈጻሚ እንደሚሆን ተጠቅሷል። በዚህም የተሽከርካሪ የተሳቢ ወይም የግማሽ ተሳቢ ጠቅላላ የጎን ስፋት ከፊት የውጭ በኩል ከቀኝ ጠርዝ እስከ ግራ ጠርዝ ወይም በተቃራኒው ተለክቶ ከ2.65 ሜትር ከፍ እንዳይል፣ ጠቅላላ ከመንገድ ከፍታው ጭነቱን ጨምሮ ከ4.6 ሜትር እንዳይበልጥ፣ እንዲሁም ማናቸውም ተቀጣይ የሆኑ ተሽከርካሪዎች ጠቅላላ ርዝመት ከ22 ሜትር መብለጥ እንደሌለበት ያትታል። ለተሽከርካሪዎች ወይም ለተቀጣጣይ ተሽከርካሪዎች በመንገድ ላይ እንዲያርፍ የተፈቀደ ከፍተኛ ክብደትም 62.72 ቶን እንዲሆን ተደርጓል። በተጨማሪም ከተሽከርካሪ ፊትና ከበስተኋላው መጨረሻ ካለው አካሉ 1.25 ሜትር በላይ የሆነ ጭነት የጫነን ተሽከርካሪ በመንገድ ላይ ማሽከርከር እንዲሁም ከተሽከርካሪው የቀኝ ወይም የግራ ጎን ካለው አካል 15 ሴንቲሜትር በላይ የጫነን ተሽከርካሪ በመንገድ ላይ ማሽከርከር የተከለከለ መሆኑን ረቂቁ ይጠቅሳል። መመሪያው የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ፣ የከተማና መሰረተ ልማት ሚኒስቴርና የኢንዱስትሪ ሚኒስቴር መተግበር የሚጠበቅባቸውን ኃላፊነቶች ማስቀምጧል። የተሽከርካሪዎቹን ክብደት መመርመሪያ ወይም መመዘኛ መሳሪያዎች ብቃት ባለው ባለሙያ ወይም ድርጅት ተፈትሾ በንግድና ቀጠናዊ ትስስር ሚኒስቴርና በኢትዮጵያ ደረጃዎች ኢንስቲትዩት የወጡ አስገዳጅ የደረጃ መስፈርቶችን ማሟላታቸው ሲረጋገጥ ከሚኒስቴር መስሪያ ቤቱ ፍቃድ እንደሚሰጣቸው ይገልጻል። በሱዳን ዳርፉር ከትላንት በስቲያ እርዳታ የጫኑ የተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በተፈጸመው ጥቃት የ5 የረድኤት ሰራተኞች ህይወት ማለፉ ተገለጸ። እርዳታ ጭነው የነበሩት 15 የዩኒሴፍና የዓለም ምግብ ፕሮግራም ተሽከርካሪዎች ጥቃቱ የተፈጸመባቸው በሰሜን ዳርፉር ግዛት አልኮማ መንደር አቅራቢያ ነበር። ተቋማቱ በጋራ ባወጡት መግለጫም በጥቃቱ 5 የረድኤት ሰራተኞች መገደላቸውና በርካቶች መቁሰላቸውን አስታውቀዋል። በተጨማሪም በርካታ የጭነት ተሽከርካሪዎች መቃጠላቸውንና ወሳኝ የሰብአዊ አቅርቦቶች ላይ ጉዳት መድረሱን ጠቁመዋል። የእርዳታ ተሽከርካሪዎቹ የማዕከላዊ መንግስቱ መቀመጫ ከሆነችው ፖርት ሱዳን እርዳታ ጭነው 1800 ኪሎ ሜትር ርቀት ላይ ወደምትገኘውና በረሃብ ወደ ተመታቸው ኤል ፋሻር ከተማ እያቀኑ እንደነበር ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጦርነት በምትታመሰው ሱዳን በሰብአዊ እርዳታ ተሽከርካሪዎች ላይ የተፈጸመው ጥቃት እንዲመረመር አበክረው ጠይቀዋል። የጥቃቱ ሰለባ የሆኑት የተመድ ኤጀንሲዎች ከጥቃቱ ጀርባ ማን እንዳለ አልገለጹም። ሆኖም ጥቃቱ የተፈጸመው ግን ላለፉት 2 ዓመታት ከብሔራዊ ጦሩ ጋር ሲፋለም በሰነበተው ፈጥኖ ደራሽ ኃይሉ ቁጥጥር ስር በሚገኝ አካባቢ እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። ጥቃቱን በሰብአዊ እርዳታ ሰራተኞች ላይ የተፈጸመ ዘግናኝ የኃይል እርምጃ ሲሉ ያወገዙት የተመድ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች አስቸኳይ ምርመራ እንዲደረግና ወንጀለኞች በህግ እንዲጠየቁ እንጠይቃለን ሲሉ ለጋዜጠኞች ተናግረዋል። ረሃብን እንደ ጦር መሳሪያ በመጠቀምና እርዳታን በመዝረፍ በብርቱ የሚወቀሱት ሁለቱ ተፋላሚ ወገኖች ለጥቃቱ እርስ በርስ ተወነጃጅለዋል። የሱዳን መንግስት ባወጣው መግለጫ ፈጥኖ ደራሽ ኃይሉ የተመድ የረድኤት መኪኖችን በሰው አልባ አውሮፕላኖች ኢላማ ያደረገው ሆን ብሎ የእርዳታ አቅርቦትን ስራ ለማደናቀፍ ነው ሲል ወቅሷል። ፈጥኖ ደራሽ ኃይሉ በበኩሉ ጭካኔ በተሞላበት ሁኔታ የእርዳታ ተሽከርካሪዎቹ ላይ ጥቃት የተፈጸመው በብሔራዊ ጦሩ ወታደራዊ አውሮፕላን ነው ሲል ከሷል። ገንዘብ ሚኒስቴር በውስን ጨረታ የግዢ ዘዴ መድኃኒትና የሕክምና መሳሪያዎችን መግዛት የሚፈቀድበትን ጣሪያ ወደ 2 ቢሊዮን ብር ከፍ የሚያደርግ መመሪያ ይፋ አደረገ። ሚኒስቴር መስሪያ ቤቱ በ2010 ዓ.ም የወጣውን የመድኃኒት ፈንድና አቅርቦት ኤጀንሲ የመድኃኒትና ሕክምና መገልገያ ግዢ መመሪያን በመሻር በኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒትና የሕክምና መሳሪያዎች የግዢ አፈጻጸምን የሚወስን መመሪያ አዘጋጅቷል። መመሪያው የሀገር ውስጥ የመድኃኒት አምራቾችን ለማበረታታት ከአምራች ድርጅቱ ውጪ በሌላ አምራች ድርጅት የተመረቱ ተመሳሳይ ግብዓቶችን የማይቀበሉ የሕክምና መሳሪያዎችን እንዲሁም ለሕክምና ምርምር ዓላማ የሚፈለጉና የአገልግሎት ጊዜያቸው በጣም አጭር የሆኑ መድኃኒቶችን ግዥ በተለያየ መንገድ ለመፈጸም የሚያስችሉ አማራጮች ያካተተ ነው ተብሏል። እነዚህ ጉዳዮች አሁን በስራ ላይ ባሉት የፌዴራል መንግስት የግዥ ህግ ማዕቀፎች በበቂ ሁኔታ ያልተካተቱ መሆናቸውንም መመሪያው ያመላክታል። በተጨማሪ መድኃኒትና የሕክምና መሳሪያዎች ከግዥ አፈጻጸማቸው ጀምሮ እስከ አጠቃቀማቸው ልዩ ጥንቃቄ የሚጠይቁ በመሆኑ ይህን ልዩ ባህሪ ታሳቢ ያደረገና በዘመናዊ ቴክኖሎጂ የተደገፈ ስትራቴጂያዊ የግዥ አሰራር
መዘርጋት አስፈላጊ በመሆኑ መዘጋጀቱ ተገልጿል። በዚህም መመሪያው በኢትዮጵያ መድኃኒት አቅራቢ አገልግሎት ግዢ የሚደረግባቸውን አማራጮች የዘረዘረ ሲሆን ከነዚህ ውስጥ ማሻሻያ የተደረገበት አንደኛው የጨረታ ማስታወቂያ ማውጣት ሳያስፈልግ ቁጥራቸው ውስን ለሆኑ ተሳታፊዎች በኤሌክትሮኒክ ወይም በሌሎች መገናኛ ዘዴዎች በአድራሻቸው በሚላክ ግብዣ መሰረት የሚቀርቡ ተጫራቾችን በመወዳደር የጨረታ አሸናፊ የሚመረጥበት የውስን ጨረታ የግዢ ዘዴ ነው። የቀድሞ መመሪያ በዓለም አቀፍ ወይም በብሔራዊ ውስን ጨረታ የግዢ ዘዴን በመጠቀም መግዛት የሚቻለው መድኃኒትና የሕክምና መሳሪያዎች ከ20 ሚሊዮን ብር የማይበልጡ እንደሆኑ ይደነግግ የነበረ ሲሆን አዲሱ መመሪያ ይህንን የገንዘብ ተመን ከ2 ቢሊዮን ብር ያልበለጠ እንዲሆን በማድረግ አሻሽሎታል። ወጋገን ካፒታል ኢንቨስትመንት ባንክ በይፋ አገልግሎት መስጠት መጀመሩን አስታወቀ። የኢንቨስትመንት ባንኩ ይህን ያስታወቀው ትላንት በሂልተን ሆቴል ባካሄደው የአገልግሎት ጅማሮ ማብሰሪያ መርሃ ግብር ላይ ነው። በመርሃ ግብሩ ላይ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁና የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤልን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በ385 ሚሊዮን ብር የተከፈለ ካፒታል የተመሰረተው የኢንቨስትመንት ባንኩ ባለፈው መጋቢት ከካፒታል ገበያ ባለስልጣን የስራ ፍቃድ በማግኘት በሰነደ መዋለ ንዋዮች ገበያ የተመዘገበ ቀዳሚው የግል ኩባንያ ነው። የኢንቨስትመንት ባንኩ በኢትዮጵያ ካፒታል ገበያ ለሚሳተፉ የመንግስት ተቋማትና የንግድ ተቋማት የሰነደ መዋለ ንዋዮች ግብይት፣ የምክር አገልግሎት፣ የሰነደ መዋለ ንዋዮች አውጪና ገዥ የማገናኘት በውክልና የሰነደ መዋለ ንዋዮች ግብይት የማሳለጥ አገልግሎት የሚሰጥ ይሆናል። የወጋገን ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩታዊት ዳዊት ባንኩ የካፒታል አሰባሰብን በማመቻቸት ኢንቨስትመንትን ለማስፋፋት ትኩረት ሰጥቶ እንደሚሰራ ተናግረዋል።